ሽሬ ምርጥ ሙዚቃዎች timeless music መንግስቱ ሰላማኔን አሻማ ሙሉ ዓለማውን አሻማ ሙሉ ዓለም አሻማ በትክክል ሁለት ቡድኖች ይጫወታሉ የሌላ ክልልና የድሬዳዋ አንድ ቡድን ጨዋታ ነበረ ያንን ጨዋታ የመሩ ያለ ስለሺ ማንደፍሮ የሚባሉ ዳኛ ነበሩ እኔ መቀመጠው ተጠባባቂ ግራና ቀኝ በሚቀመጡበት አካባቢ በስተጎን በኩል አንድ ወንበር ያስኩና ማተሮኝም 7 አመት የሰራው ተዛ ነው በኋላ እዚህም ለመግባት እድል ከፍቶልኛል ለማጥቃት ወደፊትም ደስታሬ ወጥቶ አሁን በጣም አደገኛ ኳስ ከመረብ ሊያርፍ ነበር እንደምንም ታግሎ አሁን ኳስ ዘላለም ያሬድ ጠለፈው ዳኛ አዎ ቅጣት ምት ጥሩ ነበር አሁን ያሬድ ይዞ ሄዶ ኖሮ ባይጠልፈው ኖሮ እዛ ተጠባባቂ ያሉ ተጫዋቾች ውስጥ ያሉ ተጫዋቾች ሲጣሉ ሲጋጩ እዚህ ያሉትም መራኮት ጀመሩ እዛና እዚህ ይራኮቱ ጀመሩ ዳኛው እዛ ያሉ ተጫዋቾች ውስጥ ላለው ግጭት ምክንያት አድርገው ስለገመቱ የሚመጡና ውጡ ይላሉ ሁሉ በዛም ያሉት በሁለቱም ቡድን በኩል እኔንም ውጣ ይሉኛል እኔ ለብቻዬን የተቀመጥኩ ከነሱ ጋር ተገገን ሰው ማየት በቃ እንትን ብሏቸው አረሱ ጋዜጠኛ ነው መውጣት የለበትም ይያለ ህዝቡ ይጮሃል ክብር ትሪቡን ያለው እኔንም ለምን ውጣ ይሉኛል ብዬ እኔ ደግሞ ልጅነትም አለ የዛን ጊዜ ወጣው አድማጮቻችን ቀደም ሲል ስንገልጽላችሁ ግባ ስትገባ ተጫዋቾቻችን ተደራርበው ስለነበረ የሁለቱም ደግሞ የሙልጌታ ወለየስና የሚሊዮን ጭንቅላት ወደ ግብ እንቅስቃሴ ኳሷን ለማግኘት ሙከራ ተደርጎ ስለነበረ ሙልጌታ ወለየስ የገጫት መስሎን ነበር ሆኖም ግቡን ያገባው ሚሊዮን በጋሻው ነው ሚሊዮን በጋሻው ግቧን ካገባ በኋላ በደረሰበት ግጭት በአሁኑ ሰዓት ስላነከሰ በዮናስ ተቀይሮ ወጥቷል በጣም ግን ልጅነትም ባህሪ ያለ እልያዜ ስጠብቅ አንድ ጊዜ ዳኛው ፊሽካው ይወርቅባቸው ፊሽካው ሲወርቅባቸው ከዛ በኋላ ሪፖርቴን ሰራ ለሰለሞን ተሰማ ዳኛው ስለሺ ማንደፍሮ ከመደናገጥና ከመረበሻቸው የተነሳ ፊሽካ እየጣሉ ያነሱ አንዳንድ ጊዜም በቂጡ ለመንፋት ይሞክሩ ነበር ብዬ ሪፖርት ላቆም ጋይ ሰለሞን ለቀቀው በስራይ ድምጽ ድሮ ስራተ ገብርኤላው ኢትዮጵያ ሬዲዮ በዛ ይለቀዋል ከዛሬ ሁሉን ነገር አለሙን ረስቻለሁ ከስንት ጊዜ በኋላ ነው ያ ውድድር ከተካሄደ ከ4 አመት በኋላ እዚህ በ67 ዓመተ ምህረት መጣሁ እዚህ ሀገር ስም መጣሁ በኋላ እንደው አዲስ አበባ ስታዲየሙን ስቲሊዮ አይቼው አላቅምና ሊዮ ብዬ ስታዲየም ስገባ እኛ ያኔ ካራታው እዛ ውድድር ሲመሩ የነበሩ ዳኛ ቆመዋል እኔ ልብም አላልኳቸውም አላየኋቸውም አለያቸውም በኋላ አንተ እኔ ፊሽካ በቂጡ ምነፋ የድሬዳዋ ሸዋባናት ይነፋና ብለው ሲሉ ከዛ ያባቴ ቤት በቅሎ ቤት ነው ከዛ የሮጥክ የመሻለኪያ ሀዲድን ሳልፍ ነው ዞር ብያየው የሉም የዚምባብዌው ተጫዋች ኳሷን ሳይመታ ውጪ ይላሉ ለካ ስሰማ ነው እንግዲህ ያወቅኩት ውጪ እንግዲህ ለሚሰማው ሰው ውጪ ወጣ ይመስላል ተመቶ ኦሬዲ ግን አልተመታም ኳሱ ውጪ ስል ውጪ ለቀቃት ብዬ ውጪ ስል ብዬ በሳቅ ጨረስኩት በቃ ውጪ
ነው ገብረመድህን አታለለ አሁን አታለለ ለመክቡ ሰጣው መክቡ ፓስ ይዟል መክቡ አሁንም እያታለለ ነው አለፈ በትንባ አካባቢ አይ ዘመናዊ ሽሬ ምርጥ ሙዚቃዎች መንግስቱ ሰላማኔል አሻማ ሙሉ ዓለም አሁን አሻማ ሙሉ ዓለም አሻማ በድንግላት ቁጥሩ የዝምባሌ በራሱ ግብ ላይ ከመረብ አሳረፈ ሰዓታው ወደ ማለቁ ነበር አማኑኤል ለገብረመድህን የሰጠው ኳስ ገብረመድህን በጭንቅላት ገይቶ ሁለት ቁጥሩ የዝምባሌ በራሱ ግብ ላይ ከመረብ አሳረፈ አሁን በአንድ ለአንድ ካለቀ 30 ደቂቃ ይጨመራል ሰዓቱ የሩጫ አገር አቋራጭ የዓለም ሻምፒዮና ይካሄድ ነበር እኔም ውድድሩን እንድከታተል እዛ ሄጄ ነበር እዛ ውድድር ላይ የኛ አትሌቶችም በከፍተኛ ደረጃ ይጠበቁ ነበር እዚህ ሀገር ውስጥ ብዙ ጊዜ ቀድሞ ይሮጥና በኋላ ወደ ኋላ የሚቀር አትሌት ነበር ያ አትሌት በዚህ በአገር ውስጥ ማጣሪያ ላይ ምንም ግምት አልተሰጠውም ነበር በአዲስ አበባ ስታዲየም ውድድሩ ተካሄደ ያ አትሌት በማጣሪያ ውድድር እጅግ ታዋቂዎቹን አትሌቶች ቀድሞ ገባ እና ሳይታሰብ ውጭ የመሄድ እድል አጋጠመ አቶ ንጉሴ አሁን ያው ገጠኛ ባለበት ነው የቡድን መሪውም አሉ እና ምክርን መክራለን ምክራችንን ተግባራዊ ማድረግ ይኖርብሃል የቡድን ውጤት እንዳታበላሽ ብለው ምክር ይለግሱታል እኛ ቀደም በመንልህ ጊዜ ብቻ ቀድመ መሄድ አለብን አለበለዚያ እንደ ሌላው ጊዜ አንተን ላለው ብትል የቡድኑን ውጤት ይበላሻል ተራራታችሁን መሄድ አለባችሁ ተባለ ደምሴም ልብ አርጋሉኝ አቶ ንጉሴን ለምስክርነት ተነገረው በኋላ ረፋዱ ላይ ሄደን ውድድሩ ቦታ ስንሄድ ልክ የተመከረው ሌላ እሱ ገና እንደተጀመረ የመጀመሪያው ፈጣን ሯጭ እሱ ሆነ በቃ ገሰገሰ ቶሏቸው ወደ 100-200 ሜትር ይሄ ሰው የእውነት እንደ አዲስ አበባ ላይ ያሸንፍ ነው ብዬ እኔ እንትን እላለሁ እነሱ ለካ ተጨንቀዋል አሰልጣኞቹ በኋላ እኔ ያለሁበት ቦታ ማዞሪያው እንትን ገመድ ጋር እጠጋለሁና አመቺ ነበር ለጋዜጠኛ የተሰጠው ቦታ በኋላ አቶ ንጉሴ ደምሴ ይልኝ አቤት ጋሽ ንጉሴ ምንድነው ስለው ያው እኔ ቅድም የመከርኩት ምክር ረስቶና እየፈረጠጠ ነው አቁምልኛል በኋላ እኔ ጠጋልኩና እንትን ደሞ ዳኞቹም እንትን እንዳይሉ ጠጋብዬ በገመዱ ጋር ታክኬ ደጀኔ ረጋበል እኛ ቀደም ስንል ነው የምትቀድመው ምናምን ብዬለዋለሁ እየተከተልከኝ ነው እንዴ ቁም የምትለኝ ብሎ ጭራሽ በኋላ አቶ ንጉሴ ደምሴ ምንድነው የምትሰራው ውጤት ልታበል እኔ ምን አበላሻለሁ ረጋበልና ያልኩት ሰው እነሱም በቃ ወደቁዛ ሄደ መጨረሻ 29ኛ ወጣ የመታች ኳስ አሁን ሙልጌታ ወለየስ ሙልጌታ ገብረመድህን በጭንቅላት ጨርሶ ሙልጌታ ገበደ ሙልጌታ ገባቸው አጣላ
ነጥብ ተከላካዩን አልፎ ግብ ጠባቂውንም ጥሎ ሁለተኛው ግብ ከመረብ አሳረፈ። በጣም አስደናቂ ግብ ነው። አንድ ሕፃን ልጅ ወደ ሜዳ ገብቶ በፖሊስ እየወጣ ነው። ስሜቱን መቆጣጠር አልቻለም። ፖሊሶች ወደ ውጭ እያወጡት ነው። ሙሉጌታ ከበደ ተከላካዩን አታሎ እንደገና ግብ ጠባቂውን ጥሎ በዚህ ሜዳ እጅግ አስደናቂ በኢንተርናሽናል ጨዋታ እንደዚህ አይነት አስደናቂ ግብ ከመረብ ሲያርፍ ግብ ጠባቂውም ወድቋል፣ ተከላካዩም ወድቋል። ዘመን አይሽሬ ምርጥ ሙዚቃዎች Timeless music.